እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ከዚህ በመቀጠል የእናታችን የድንግል ማርያምን መቅድም በማሰማት በመቀጠልም ድርሳነ ማርያምን እናሰማለን። አንድ አምላክ በተባሉ በአብና በወልድ በመንፈስ ቅዱስ አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ፣ መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት አይነ ልቦናችሁን ያብራላቸው። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከተአምር አስቀድሞ ይህን ነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋንም በልቦናችሁ አሳድሩት፣ አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችንን ማርያም ከሷ አብራክ እንድትከፈል ከሔዋንም የማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋኗም ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋኗ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስምም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታቸው ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏን ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ።
በሰማይ ያሉ መላእክት ይደረግ ይሁን ይበሉ። 3 ጊዜ ሰግድልሻለሁ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ ወጣ፣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ሃሌሉያ! ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ 3 ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስም እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለድንግል ማርያም ሰላምታ ይገባል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንንም አስተስርዮልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ካንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ አብርታለችና ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው። የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታጉሉ። አስቀድመን እንደተናገርን የታወቀ ኃጢአት ምክንያት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋው ደሙን ይቀበል። ሥጋው ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ሥጋው ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን።
የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረስ ስሙ የተባረከ ይሁን። የክርስቶስ ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም ድርሳኗን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በሚያዝያ ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን ማሰማት እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ ጊዜ በትንሣኤው ሰዓት ታላቅ ንውጽውጽታ ሆነ። ሰራዊቱን ፈሩ፣ ተንቀጠቀጡም። ሲነጋላቸው ሹሙ ሳያውቅ በሌሊት ወደ እነርሱ ሀገር ሄደው የናዝሬቱ ሰው ክርስቶስ እንደተናገረው መነሳቱን ነገሯቸው። አይሁድም ፈጥነው ሰራዊቱ እንደነገሯቸው ክርስቶስ ከሙታን ተለይቶ መነሳቱን ነገሯቸው። ዛሬ በአይሁድ ሕይወት ላይ ወዮ እያሉም ተጨነቁ። ይህች ክፉ ቀን ከሰቀሉባት ቀን ትከፋለችና እርሱ ከሙታን ተለይቶ እንደተነሳ መስፍኑ የመቶ አለቃው ሲሰማ ነገሩ ምን ይሆናል? እኛ ሁላችንም በእጁ እንወድቃለን። አስቀድመን የሆነውን እስኪ እንመርምራሉ። ወደ መቃብርም ፈጥነው ሄዱ። በውስጥ ግን የኢየሱስን ሥጋ አላገኙም። እነርሱም ፈጽመው ፈሩ፣ ልብሳቸውንም ቀደዱ። እርሱ እንደተነሳ ለማንም አትናገሩ ብለው ለአራቱም ሰራዊት ብዙ ብር ሰጧቸው። እነርሱም ለሰው ሁሉ ፈጽሞ ይገለጣል እያሉ በልባቸው ያስቡ ነበር። አንዱም ስለ እነርሱ ይናገር ነበር። ድንግል ማርያም ግን ወደ መቃብር ለመሄድ አልዘገየችም። የኢየሱስን ሥጋ ግን አላገኘችውም። በመቃብሩ ላይ የተገለባበጠ ድንጋይ አገኘች። ይህች ተአምር ስለ ልጄ የተደረገች ናት። እኔ ስለ እርሱ እጨነቃለሁ። ይህችን ድንጋይ ከመቃብር የገለባበጣት ማን ነው አለች። ወደ መቃብሩም አዘነበለች። በውስጧ ግን የልጇ ሥጋ አልነበረም። ተቀምጣም እንደ ቀድሞ ልጅ ሆይ ሥጋህን ማን ወሰደው እያለች ወደ ሐዘኗ ወደ ለቅሷ ተመለሰች። በልቤ ሐዘን ወይም ሕመም ጨመረብኝ። እኔ በሞቱ ዕለት ወደ አባቴና ወደ እናቴ መቃብር አልሄድኩም። እኔ ሕፃን ነበርኩና በቤተ መቅደስ ነበርኩ። ከእኛ ጋር ብዙ ድካም ወደ ተቀበለ ወደ አባቴ ዮሴፍ መቃብርም አልሄድኩም። ልጅ ሆይ ዛሬ የምፈልግህ ዘንድ ወደ መቃብር መጣው፣ ነገር ግን ሥጋህን አላገኘሁም። ዛሬም በሐዘኔ ላይ ሌላ ሐዘን ተጨመረብኝ። ወዳጅ ሆይ ወደ መቃብርህ መጣው፣ ነገር ግን ከጥንቱ የሚበልጥ ሰቆቃ ሐዘን አገኘኝ። ልጅ ሆይ ዛሬ ሥጋን በመፈለግ ወደ መቃብርህ መጣው፣ አገኘሁት፣ ግን አላሰናበቱኝም። ልጅ ሆይ በቀራንዮ መልክህን በማየት ረካ ዘንድ መጣው፣ ግን አልታየኝም። ልጅ ሆይ በመቃብርህ ሥጋህን ልየው። ልጅ ሆይ በወለድኩ ጊዜ በቤተልሔም ኮከብ ወጣ፣ ሄሮድስ ግን አልተደሰተም። ልጅ ሆይ በሰቀሉህ ጊዜ ፀሐይ ብርሃኑን ከለከለ፣ አይሁድ ግን አላመኑም። በቤተልሔም በወለድኩ ጊዜ መላእክት እያመሰገኑ ከበቡ። ልጅ ሆይ በሰቀሉህ ጊዜ ወንድሞች ፈርተው ሸሹ። በቤተልሔም በወለድኩ ጊዜ ሲነጋ ኖሎት ወይም እረኞች መጥተው ሰገዱልህ። በሞትህም ጊዜ ወደ መቃብርህ መጣው፣ ሥጋህንም ግን አላገኘሁም። ልጅ ሆይ በቤተልሔም በወለድኩ ጊዜ 70 ሰገል ከእጅ መንሻቸው ጋር መጡ። በተሰቀልክ ጊዜ ግን ጎስቋላ የሆነ ፈያታዊ ዘጸጋም ሰደበ። ልጅ ሆይ በተወለድክበት ቀን መወለድህን እንስሳት አመሰገኑ። ወዳጅ ሆይ በተሰቀልክ ጊዜ ግን የልብ ሕመም አገኘኝ።
ልጅ ሆይ በተወለድክ ጊዜ ዮሴፍ ያገለግል ነበር፣ በተሰቀልክ ጊዜ ግን ወደ አንተ የሚቀርብ አልነበረም። ልጅ ሆይ ወዮልኝ፣ እንደኔ ሐዘን ያለ ሐዘን የለም። ልጇ ተሰቅሎ እንዳየችው እንደ እናትህ እንደኔ ጭንቀት ያለ ጭንቀት የለም። ወደ ቀራንዮ ሄድኩ፣ ሥጋህን ግን በመስቀሉ አላገኘሁም። ወደ ጎለጎታ ሄድኩ፣ ሥጋህን ግን ከመቃብሩ አላገኘሁም። ፈለግኩ ግን አላገኘሁክም። ጠራውክ ግን አልመለስክልኝም። ልጅ ወዳጅ ወዮልኝ፣ ወዮታ ይገባኛል። ሐዘኔ ተደራረበ። በእርሱ ላይ አለቅስ ዘንድ ሥጋህን በመስቀል ላይ አላገኘሁትምና፣ እጅ ነሳው እሰግድለት ዘንድም በመቃብር ውስጥ አላገኘሁትምና። ሥጋህ የተቀበረበትን መቃብር የሚጠብቁ የአራቱን ቤት ሰራዊትም እጅ ነሳቸው ዘንድ ወስደውህም ከሆነ ይሰጡኝ ዘንድ ዮሴፍን ብለምነው ኒቆዲሞስንም በማጸነው እነርሱ ሥጋህን ከጲላጦስ ተካሰዋል፣ በመቃብርም ፈጽመው ቀብረውታልና። ልጅ ሆይ ዮሴፍን አላየሁትም፣ ኒቆዲሞስንም አላውቀውም። ልቦናዬ ሐዘን ስለጎዳው እንዲህ አልኩ። ድንግል ማርያምም በልጇ መቃብር ላይ ይህንንና የመሰለውን ትናገር ነበር። አይሁድን በመፍራትም ትጨነቅ ነበር። ስለ ልጇ ሥጋም ስትቅበዘበዝ ነበር፣ አላገኘችውምና። ብርሃን ከወጣ በኋላ ስታዝን ስታለቅስ ታላቅ የሆነ የሽቶ ሽታ ከመቃብሩ በስተቀኝ ሸተተ። ሽታውም መዓዛን እንዳዘጋጀች እንደ ሕይወት ዛፍ ነበር። ክርስቶስ ተነስቶ ለእመቤታችን መገለጡና ማጽናናቱ። ድንግል ማርያም ወደ መቃብሩ መለስ ብላ ዕጣን ወደ በቀለበት ተመለከተች። ሰማያዊ የሆነ የነጭ ሐር ግምጃ ተጎናጽፎ ቆሞ አምላክን ተመለከተችው። ፈጽሞ ያማረ ነበር። ሴትዮ ሆይ ለምን ታለቅሻለሽ? ሥጋ በሌለባት በዚች ባዶ መቃብርስ በእንዲህ አይነት አሳዛኝ ሐዘን ለምን ታዝኛለሽ? አላት። መለሰችለት እንዲህም አለችው፣ ጌታዬ ሆይ ሐዘኔ ይህ ነው። በእርሱ ላይ አለቅስ ዘንድ የልጅን ሥጋ አላገኘሁትም። ባገኘውም ከሐዘኔ ጥቂት እረጋጋ ነበር። ኢየሱስ ክርስቶስም ከቀድሞ ጀምሮ እስካሁን ድረስ ከሐዘኑ ከለቅሶ የተነሳ አትደክሚምን? ተቀምጠሽ ከባዶ መቃብር ለረጅም ሰዓት ታለቅሻለሽ። በውስጡ የልጅሽን ሥጋ ብታገኝም ከለቅሶ ከሐዘኑ ፈጽሞ ዝም ባላልሽም ነበር አላት። እርሷም ጌታዬ ሆይ ካላገኘሁትስ ትንሽ በተረጋጋሁ ነበር አለችው። ኢየሱስም አንቺ ሴት ሆይ የሞተውን ብታየው አትረጋጊም? በጦር የወጉት ጎኑን፣ የቆሰሉ እጆቹን፣ የችንካሩን ምልክት፣ በደም የታለሉ የተቀቡ ሥጋውን ብታይ መረጋጋቱ አይኖርሽም። ዛሬም አንቺ ሆይ የሞተውን ላለማየት ሰውነትሽን አረጋጊ፣ በእርሱም እንዳታዝኛላት። ሕያው እያለ በእንጨት መስቀል ላይ ባየሽው ጊዜ ያገኘሽ መረጋጋት ምንድን ነው? በመሞቱ በጨርቅ በመጠቅለሉ በመገነዙማ በእውነት እንዴት ይሆን? ሴትዮ ሆይ የልቦና ጭካኔን ገንዘብ አደረግሽ። በዚህ ጨለማ በሰፈነበት ቦታ ታላቅ ግርግር ወዳለበት ወደዚች ሀገር መጣሽ። ጠባቂዎችም ያለ ዛሬ ከዚህ ቦታ አልሄዱም። አይሁድም በሐሰት ነገር በልጅሽ ላይ ተስማምተዋልና። ዳግመኛም አይሁድ የልጅሽን ሥጋ ያስጠበቁት መቃብሩ ይህ ይመስለኛል። ሴትዮ ሆይ የልጅሽ ሥጋ የለም፣ የመቃብሩ ባለቤት ግን ዮሴፍ እንደሆነ አውቃለሁ። ይህ የአትክልት ቦታ የእርሱ ነው አላት። ድንግል ማርያምን መለሰችለት፣ ጌታዬ ሆይ ለልጄ የተደረገውን ሁሉ አንተ የምታውቅ ይመስለኛል። ስለ እርሱ በዚች መቃብር ያደረጉትን ፍቅርም የምታውቅ ይመስለኛል። ስለ እርሱ በዚህ መቃብር ያደረጉትን ፍቅርም የምታውቅ ይመስለኛል። እኔ ግን ከዮሐንስ ቤት እቀመጥ ዘንድ
ልቦናዬ እሺ አላለኝም። ስለ እርሱ እመረምር ዘንድ መጣው። ጌታዬ ሆይ አሁንም የአትክልቱ ጠባቂ ከሆንክ በፊትህ በማየው ልብስ በመለስክልኝ በአማረው በሚጣፍጠው ቃልህ አምልሃለሁ። አርፍ ዘንድ ምስጢሩን ንገረኝ። ሥጋውን በመቃብር ላይ አላገኘሁምና አርፍ ዘንድ ምስጢሩን ንገረኝ። ሥጋውን በመቃብር ላይ አላገኘሁምና እሱን ስለ ጠሉት አይሁድ ከመስፍኑ ጋር ወሰዱት። ጌታዬ ሆይ ያም ባይሆን በተክሎች ተሰውሮ መሆኑን ካወቅህ ንገረኝ፣ ቦታውንም አሳየኝ። ወንድሜ ሆይ እውነት እልሃለሁ ቦታውን ካየሁት ይበቃኛል። ስለ ሕያው ነፍስህም ይህን ቦታ ያለ ዛሬ አላየሁትም አለችው። ኢየሱስ ክርስቶስም ድንግል ማርያምን ለቅሶ ይበቃሻል፣ የምትፈልጊው ሕያው ነው፣ ከአንቺ ጋር የሚነጋገረው እርሱ ነው፣ ስለ እርሱ የሚያረጋጋሽም እርሱ ነው። ሰማያዊ የነጭ ሐር የለበሰው የምትለምኝው መቃብሩንም የምትፈልጊው እርሱ ነው። የብርቱን በሮች የሰበረ ሲኦልንም የበረበረ የማረከ እናቴ ሆይ ምሕረቴ ይቅርታዬን ልብ አድርጊ። እነሆ ሕይወት ስለሆነ ነገር አዝሻለሁ። አትፍሪ፣ ፊቴንም ለማየት አትፍሪ። እናቴ ሆይ እኔ ልጅሽ እንደሆንኩ ወቂ። በቢታንያ አልዓዛርን ያስነሳሁት እኔ ኢየሱስ ነኝ። በቀራኒው በዓለቱ ላይ ደሜ የፈሰሰው እኔ ኢየሱስ ነኝ። ከሐዘንሽ የማረጋጋሽ እኔ ክርስቶስ ነኝ። ስለ መሞቱ የምታለቅሽለት እኔ ኢየሱስ ነኝ። እነሆ ዛሬ ሕያው ነኝ። ስለ እርሱ የምታለቅሽለት ኢየሱስ እኔ ነኝ። እርሱም ከሁሉ አስቀድሞ በትንሣኤው አረጋጋሽ፣ ሥጋዬንም ሰው የወሰደው አይደለም። እናቴ ሆይ ዛሬ ወደ መቃብሬ መጣሽ። እኔም ከሲኦል የታሰሩትን ሁሉ አወጣው፣ በኃጢአት የነበሩትን ሁሉ አዳንኩ አላት። ድንግል ማርያምም ይህንን በሰማች ጊዜ ልቦኗ ተጽናና፣ ሰውነቷም ተረጋጋ፣ ከለቅሷም ዝም አለች። ወደ መሬት አዘን ብሎ የነበረ ፊቷንም በመፍራት አነሳች፣ ዓይኖቿንም ከፈተች፣ በመለኮታዊ ክብሩም ተመለከተችው። ልጅ ሆይ ጌታዬ ሆይ ተነሳህን? መነሳት መልካም ነው አለችው። እጅ ትነሳው ዘንድ ዘንበል አለች። እናቴ ሆይ በመነሳት የሰጠውሽ ደስታ ይበቃሻል። ዳግመኛ ወደ ሲኦል ምርኮኞች ተመልከች፣ ፈጽመው እየተደሰቱ ነው። ደስታ ወዳለበት ወደ ገነት ከማስገባቴ በፊት ለአባቴ እጅ መንሻ አድርጌ አቀረብኳቸው አላት። ንጽሕት ድንግል ማርያምም ወደ አደባባዩ ተመለከተች። ከሲኦል ያወጣቸውን ምርኮኞቹንም ተመለከተች። እነርሱም ነጫጭ ሆነ ግምጃ ለብሰዋል። ከእነርሱም የተነሳ ደነቀች። ጌታ ኢየሱስ ክርስቶስም ፈጥነሽ ሄደሽ ከሙታን ተለይቼ መነሳቴን ለወንድሞቼ ንገሪ። እናቴ ሆይ ፍጠኝ፣ አትቁሚ፣ ከመቃብሩ በስተቀኝ በኩልም ተመለሺ። አይሁድም ጲላጦስም በመቃብር የተደረገውን ይመለከቱ ዘንድ ይመጣሉና፣ እርሱ ሙታንን ያስነሳቸዋል፣ ለዕውራንም ብርሃንን ይሰጣል፣ አንካሳንም ቀንተው እንዲሄዱ ያደርጋል። ኢየሱስ ክርስቶስ ለእናቱ ይህን ካለ በኋላ ከእርሷ ተሰወረ። እርሷም ፈጥና ከመቃብሩ ሄደች። ከሐዋርያትም ከቅዱሳን አንስት ዘንድ ደረሰች። ጌታ ክርስቶስ ከሙታን ተለይቶ እንደተነሳ ብትነግራቸው እኔ በኢየሩሳሌም እቀድማችኋለሁ፣ በዚያ ታገኙታላችሁ፣ እናንተንም እባርካለሁ ብሏል ብላ ነገረቻቸው። እነርሱ ግን የተደረገውን ያዩ ዘንድ ተነስተው ወደ መቃብሩ ሄዱ። ናዝራዊ ክርስቶስ እንደተነሳም በሀገሩ ዜና ተሰማ። አይሁድና ሊቃነ ካህናቱም ወደ ጲላጦስ ሲሄዱ ምንም እንደማያውቁም ነገሩት። ጌታችንም መስፍን ሆይ በመቃብሩ እነሆ ተንኮል ተጨመረች፣ ስህተትም ዛሬ በዛች። ሌላው ሳያውቀው ላከና 4ቱን ወታደሮች አስጠራቸው። ከኛም አንዱ ስንኳ ወደ መቃብሩ ሳይሄድ ይህን ነገር ያስረዱን አሉት። ጲላጦስ ትንሣኤውን ማየቱና
አይሁድን መቅጣቱ። ጲላጦስም እኔም ከሙታን ተለይቶ እንደተነሳ ሰማሁ፣ እኔም በሕልሜ እንዳየሁት ኢየሱስ ክርስቶስ ዛሬ እንደተነሳ አውቃለሁ። እኔም እንዳልዋሽ በዚች ሌሊትም እንዳየሁት በንጉሥ ሕይወት በሙሴ ሕግ እምላለሁ። እርሱ ተሰረቀ እንጂ እንዳልተነሳም ዋሹ። ጲላጦስም እያንዳንዳቸው ለብቻቸው በየቦታው ያስቀምጧቸው ዘንድ አዘዘ። መጀመሪያውንም አመጡት። የኢየሱስን ሥጋ የወሰደው ማን ነው? እውነታውን ንገረኝ አለው። ጴጥሮስና ዮሐንስ ናቸው አለው። ከዚህ በኋላ እርሱን አስወግዶ ሁለተኛውን ጠራው። አንተ ከእውነት በቀር ሐሰት እንደማትናገር አውቃለሁ። ከሐዋርያት የክርስቶስን ሥጋ ከመቃብሩ የወሰደ ማን ነው? እስኪ ንገረኝ አለው። ከ11 ከተከታታዮቻቸው ጋር መጥተው በዝግታ ወሰዱት አለው። ያረቁት ዘንድም አዘዘ። ሦስተኛውንም አመጡት። ከነዚህ ይልቅ ምስክርነትን እቀበላለሁ፣ ስለዚህ የክርስቶስን ሥጋ ከመቃብሩ የወሰደ ማን ነው አለው። ዮሴፍና ኒቆዲሞስ ከቤተሰቦቻቸው ጋር በሌሊት መጡ፣ ጎንበስ ብለውም ሰረቁት አለው። እርሱንም አስወገዱት፣ አራቁት። አራተኛውንም ጠራው። ከታች ካሉት ሁሉ አንተ ትበልጣለህ፣ አንተም ታዛቸዋለህ። ዛሬም የሆነውን አስረዳኝ። እናንተ ስትጠብቁት ከሙታን ተለይቶ ከመቃብሩ እንደተነሳ አለው። ጌታዬ መስፍን ሆይ እኛ ተኝተን ነበር፣ የወሰደውን አናውቅም። በተነሳን ጊዜ አላገኘነውም፣ ፈልገንም በአትክልቱ ውሃ ጉድጓድ ውስጥ አላገኘነውም። እኛም እነዚህ አይሁድን በመፍራት ይህን እንዳደረጉት ተጠራጠርን አለው። ጲላጦስም ለአይሁድና ለመቶ አለቃው ነገሩ እንደዚህ ከሆነ ምን ይሻላል አለ። ተቆጥቶም ወደ መቃብሩ እስኪሄድ ድረስ ወታደሮችን ይጠብቋቸው ዘንድ አዘዘ። ያን ጊዜ ከሀገር ሽማግሌዎች አይሁድ ከመቶ አለቃው ከጦረኞች ከካህናት አለቆች ጋር ተነስቶ ወደ መቃብሩ ሄዱ። የሐር ልብሱን ከሥጋው ተለይቶ አገኙት። ጲላጦስም እናንተ ሰዎች ሆይ ብቻውን ሕይወታቸውን የጠሉ ናቸው። በድኑን በአልጋዬ ተኝቼ በእርሱ ላይ በመፍረዴ ስለ እርሱ አዝን ነበርና እነሆ አስብ ነበር። በእንጨት መስቀል ተሰቅሎ በሞተ ጊዜ በሰማይና በምድር በተደረገው በዚህ ተአምር የእግዚአብሔር ልጅ እንደሆነ አመኑ። ከፀሐይ በሚበልጥ ጸዳል ሆኖ ዛሬ ከኔ ዘንድ ቆሞ አየሁት። ከአይሁድ በቀር ሀገሪቱ ሁሉ ከፀሐይ ብርሃን ይልቅ ከሚበልጠው ብርሃኑ የተነሳ ጮኸች፣ ተደነቀች። ጲላጦስ ሆይ ኢየሱስን በመግረፍህ ለምን ታለቅሳለህ? ስለ እርሱ የተጻፈው ይፈጸም ዘንድ ነውና አትፍራ። ነገር ግን ወደ እርሱ ተመለስ፣ እኔ አንተን ይቅር እልሃለሁ። በመስቀል ላይ የሞተው እኔ ነኝ። ዛሬ ከሙታን ተለይተው የተነሳው ኢየሱስም እኔ ነኝ። ይህ ዛሬ የምታየው ብርሃን በደስታ ዓለምን ሁሉ ያበራ የትንሣኤ ክብር ነው። ጲላጦስ ሆይ ይህን ተአምር ፈጽመ አስተውል። በመሬት የሚያበራው ብርሃን ከፀሐይ ብርሃን ይበልጣል። እኔ ዛሬ እንደተነሳው ታውቅ ዘንድ ፈጥነ ወደ መቃብሬ ሂድ። የተቀመጡ የነጭ ሐር ልብሶችን ታገኛለህ፣ መላእክትም ይጠብቋቸዋል። ስገድላቸው፣ እጅም ንሳቸው። ስለ ትንሣኤም ዛሬ በመቃብሬ ላይ ታላላቅ ተአምራትን ታያለህ። አንካሳዎች ይሄዳሉ፣ ማየት የተሳናቸው ያያሉ፣ የሞቱትም ይነሳሉ። ጲላጦስ ሆይ በትንሣኤ ብርሃን ትበራ ዘንድ ጽና፣ አይሁድ ግን ይክዱታል አለው። ጲላጦስ ይህን በቤቱ ግቢ በነገራቸው ጊዜ አይሁድ ድምፃቸውን ከፍ አድርገው ጌታችን መስፍን ሆይ ይህ ነገር ለሕዝቡ ትናገር ዘንድ አግባብ አይደለም፣ ከንቱ ሕልምን አልመሃልና መጽሐፍ በሁለት ምስክር ይጸናል ይላልና። መቃብሩን የሚጠብቁት ሰራዊቱ ነገሩን መነሳቱን ካመኑብህ ንገራቸው፣ ምስክርነታቸው እውነት ነው። ካላመኑልህ ግን ተግባሩ ከሕልሙ ጋር እንዳይደለም አሉት። ጲላጦስም 4 ወታደሮች ጠርቶ ዛሬ
በመቃብሩ የተደረገው ምንድነው አላቸው። እነርሱ ግን መርገሙን ተካፈሉት። ቢወስዱ ኖሮ ከበድኑ ጋር የሐር ልብሱንም በወሰዱት ነበር አላቸው። እነርሱም አስተውል፣ ይህ የሐር ልብስ የእርሱ አይደለም የሌላ ነው እንጂ አሉት። ያን ጊዜ ጲላጦስ በመቃብር ውስጥ ታላላቅ ተአምራትን እንደሚያደርግ የጌታችንን ቃል አስታወሰ። ጲላጦስን ፈጥኖ ወደ መቃብሩ ገባ። የሐር ልብሶችን መጎናጸፊያዎችንም ያዛቸው፣ አቀፋቸውና ከደስታው ብዛት የተነሳ በእነርሱ ላይ አለቀሰ። በድፍረትም ሳማቸው። ኢየሱስ ክርስቶስ ተጎናጽፏቸዋልና ተገንዝቧቸዋልና። የመቶ አለቃውም ከመቃብሩ አጠገብ ቆሞ ተመለከተ። አንድ ዓይኑ ማየት የተሳነው ነበር። በጦርነት ተመቶ ለብዙ ዘመን ምንም ሳያይበት የኖረ ነበርና። ጲላጦስም እኔ እንደምገምተው ይህ መጎናጸፊያ ለዓይኑ ብርሃንን እንደሚሰጠው አምናለሁ ሲል በልቡ አሰበ። ወንድሜ ሆይ አትመለከትምን? የዚህ መጎናጸፊያ ሽታ እንዴት ያምራል! እንደ ሞቱ ሰዎች ሽታ አይደለም። በሽቶ ውስጥ ተጠቅልለው እንደተቀመጡ እንደ ነገሥታት የሐር ልብስ ነው እንጂ ብሎ መጎናጸፊያውን ወደ እርሱ አቀረበው። አይሁድም ዮሴፍ ብዙ ሽቶ ዕጣን እንዳደረገበት በከርቤ በሽቶ እንደገነዘው አንተ ታውቃለህ፣ የመሽተቱ ምክንያትም ይህ ነው አሉት። ጲላጦስም ከሆነ በመጎናጸፊያው ላይ ሽቶውን አድርጉበት፣ ይህ መቃብር ፍጹም ሽቶ እንዳደረጉበት የሽታው መዓዛ ምንድነው አላቸው። ጲላጦስ ሆይ የምታሸተው ይህ ሽታ የአትክልቱ አበባ መዓዛ ነው፣ በእነዚህም ነፋሳቱ የሚነፍሱበት ነው አሉት። ጲላጦስም እነሆ የጥፋት መንገድ ጠርጋችሁ በእርሱም ተሳስታችሁ እስከ ዘላለም ወደማይደርስበት ቦታ ወደቃችሁ አላቸው። መለሱለት አሉትም ወደዚህ መቃብር ትመጣ ዘንድ ተገቢ አይደለም፣ ሹም ነህና ሀገሪቱም ሕዝቡን አንተን ይሻልና በዚህ መቃብር አልሾሙህምና አሉት። ሊቀ ካህናቱ የሀገሩ ሽማግሌዎች አይሁድም ይህንን ተግባር ካንተ አንጠብቅም፣ በሞተ ሰው ምክንያት በአይሁድ መካከል ጥላቻን ታስነሳ ዘንድ ተገቢ አይደለም አሉት። ጲላጦስም የመቶ አለቃውን ወንድሜ ሆይ ኢየሱስን የሚጠሉትን ይህን ታላቅ ጥላቻ ተመልከት፣ ፈቃዳቸውን አደረግንላቸው፣ ፈጸምንላቸው፣ ሰቀልነውም። ስለ ክፋታቸው ስለ አመጻቸው ዓለምን ሁሉ ለጥፋት ተቃረበ። እኛም በማሰናከያቸው እንድንሰናከል ይፈልጋሉ። እንደነርሱም ከሙታን ተለይቶ አልተነሳም እንል ዘንድ ከነርሱ ጋር በአንድነት እንድንጠፋ በእኛ ላይ መዓቱን ያወርድብን ዘንድ አለው። ጲላጦስም ስለ ሐር መጎናጸፊያው እንዲህ ይል ነበር። የክርስቶስ ሥጋ የተገነዘባችሁ እንደሆነ ከሙታን ተለይቶ እንደተነሳ አምናለሁ እያለም እጅ ነሳቸው ነበር። የክርስቶስ መግነዝ ተአምራት ማድረጉ። የመተው አለቃውም ከጲላጦስ ጋር በማመን መጎናጸፊያዎችን ያዛቸው፣ ሳማቸውም። ያን ጊዜ ፊቱን በነካው ጊዜ ዓይኑ ተፈወሰ፣ እንደ ቀድሞ የሚመስል ብርሃንን አየ። እውር ሆኖ እንደተወለደው ሰው ኢየሱስ እጁን አሳርፎበታልና። ለዚህ ታላቅ አርአያ ከጉባኤው ከሁሉም ሀገር የመጡ ብዙዎች ናቸው። ለፋሲካ በዓል ወደ ኢየሩሳሌም ይመጡ ነበርና በተሰቀለበት ማኅተብ በመስቀል ላይ ተመልክተውት ነበርና። ጲላጦስ ኢየሱስን ያየው ዘንድ ወደ መቃብር እንደሄደ በሰሙ ጊዜ ዳግመኛ ከጲላጦስ ጋር እርሱ እንደ አልዓዛር ይነሳል፣ በግልጽም ይታያል እያሉ መጡ። ስለዚህም ያዩት ዘንድ ታላላቅ ተአምራትን ይመለከቱ ዘንድ ወደ መቃብር ተሰበሰቡ። ዓይኑን የፈወሰው ሰውም ከእርሱ የተነሳ ተደነቀ። ጲላጦስም መስፍኑን ወንድሜ ሆይ ኢየሱስ ካደረጋቸው ተአምራት መካከል ተመለከትክህን? በመስቀል ተሰቅሎ በሚሞትበት ጊዜ ያደረጋቸውን ተአምራት ሳይጨምር
ሹሙም ከደስታው ብዛት የተነሳ ልብሱን ቀደደ። ያገኘችውን የተደረገችለትን ጸጋ ይገልጽለት ዘንድ እነሆ የኢየሱስ ኃይሉ ተገለጠች። እሱ እውነተኛ አምላክ ነውና የእግዚአብሔርም ልጅ ነውና አመነ። ሃይማኖቱም ጠነከረለት። ከሙታን ተለይቶ የተነሳው አምላክ እንደሆነ አመነ። ዛሬስ አልመለስም፣ ምድራዊ ንጉሥም አላገለግልም፣ አምላኬ ኢየሱስ ክርስቶስን አገለግላለሁ እንጂ አለ። ሰይፉንም ጣለ። መጠምጠሚያውንም ከእጁ ተጠቀለለች። ወዲያና ወዲህ ሲሄድም ይስማት ነበር። ጲላጦስም ፈጽሞ አደነቀ፣ እግዚአብሔርንም አመሰገነው። አይሁድም ገዢውን አንተ እንግዳ ነህ፣ በአጋንንት አለቃ የሚያደርገውን ይህን ተአምራት አታውቅምን? ይህን ተግባርም በሕይወት እያለ ያደርገው ነበር። ከሞተ በኋላ እንዲህ አሉት፣ ባለመድኃኒት ቢኖር ኖሮ ባልሞተም ነበር። አጋንንት ብዙዎችን ያስቱ ዘንድ ሌሎችንም ምግባራት ያደርጉበታልና፣ ይህች ተግባርም የመድኃኒተኞች ያመፀኞች ናት። ጲላጦስም መድኃኒተኞች ዘማዎች እንዲህ አይነቱን ተአምር እንደሚያደርጉ አልሰማችሁምን? እናንተ በሰውነታችሁ ከጌታችን ከኢየሱስ ክርስቶስ መዓቱ መቅሰፍቱ በእናንተ ላይ እስኪመጣ ድረስ ሁከትን ታደርጋላችሁ እንጂ አላቸው። እነርሱም ሰውነታቸውን ከደሙ ፍርድ አስገቡ፣ እስከ ዘላለምም ሞቱ። ጲላጦስም መስፍኑን ወንድሜ ሆይ በእውነት ሕይወትን አግኝተሃል፣ ስለ አይሁድ ሁከት ስለ ጠላታቸውም አትሽጠው። ጲላጦስም ወደ አይሁድ ተመልሶ ኢየሱስ ይህ ነው የምትሉት ሟች የት አለ አላቸው። አይሁድም በጲላጦስና በመስፍኑ ፊት ወደ አትክልቱ ጉድጓድ መጡ። ጉድጓዱን ፈጽሞ ጥልቅ ነበር። እኔ ገማልያም ከተሰበሰቡት ጋር አከተላቸው ነበር። ወደ ጉድጓድ ተመለከቱ። ከጉድጓዱ ላይም በጨርቅ የተጠቀለለ አስከሬን ተመለከቱ። አይሁድም ጲላጦስ ሆይ የናዝሬቱ ኢየሱስ እንሆ እርሱ እንደተነሳ ስለ እርሱ የምትመሰክርለት ከጉድጓድ ውስጥ ነውን? እያሉ ጮኹ። ጲላጦስም ያወጡት ዘንድ አዘዘ። ዮሴፍና ኒቆዲሞስንም ጠራቸው። የኢየሱስን ሥጋ የገነዛችሁበት በፍታ ይህ ነውን? አላቸው። እነርሱም አዎ፣ እነርሱ በእጅህ ያሉት መግነዞች የጌታ የኢየሱስ መግነዞች ናቸው አሉት። የአይሁድ ሕዝብም እውነታውን በተናገሩ ጊዜ በጉድጓድ ይጥሏቸው ዘንድ በዮሴፍና በኒቆዲሞስ ላይ ተነሱባቸው። ጲላጦስም ድንጋዩን ያስወግዱ ዘንድ የቆሙትን ሕዝቦች አዘዘ። ሟቹም እየተራመደ ወጣ። ለጲላጦስና ለቆሙት አይሁድም እጅ ነሳ። ታላቅ ውርደት አገኛቸው። ፈርተውም ሸሹ፣ ከሹሙም ተሸሸጉ። ጲላጦስም ወደ ሟች መለስ ብሎ ልጅ ሆይ በዚህ አይነት ትንሣኤ ያስነሳ ማን ነው? ኢየሱስ ከመቃብር ካንተ ጋር ካለ ፈጥኖም አስነስቶ እንደሆነ አለው። ጌታዬ ሆይ ይህ ታላቅ ብርሃን አይታይህምን? እነሆ ታላቅ ብርሃን ወጣ። አንተ ስትጸልይ ጌታዬ በፊቴ ቆሞ ነበርና ያነጋግረኝም ነበርና አለው። ለወዳጁ ለጲላጦስም ስለ ትንሣኤ ይወጣ ዘንድ ለአንተ እንደሰጠውህም ከሕይወት ዛፍ ለእርሱ ዋጋውን እሰጠው ዘንድ አለው። ራስህን ሳይቆርጡ በአንተ ላይ ሲፈርዱብህ በእኔ ላይ ፈረዱብኝ አለው። ጲላጦስም አንተ ከየትኛው የሰው ወገን ነህ? በዚህ ጉድጓድስ የጣልህ ማን ነው? አለው። እኔ ከኢየሱስ ክርስቶስ ጋር የሰቀሉኝ ወንበዴ ነኝ። በእርሱ ዘንድ ባለ በፍጹም ጸጋውም ተደሰትኩ። ስለዚህ ነገርም ትንሽ የምለው እርሱ በመስቀል ላይ ያለ ያለውን ነው። ጌታዬ ጲላጦስ ሆይ የመቃብሩን በር ከፍተህልኝ እንደተነሳው የገነትን በር ክፈትልኝ። ይህን ያማረ ዕረፍት አስተውል። ከገነቱ ዕፅ መዓዛ የተነሳ ነፍሱ ትደሰታለች። እኔ ገማልያል ነኝ። በዚች ሰዓት ሕዝቦችን እከተላለሁ። አባቴ ዮሴፍ፣ ኒቆዲሞስ ሐዋርያት ወደ መቃብር ይመጡ ዘንድ ፈሩ፣ የተደረገውንም አላወቁም።
አይሁድን በመፍራት በየቦታው ተሸሽገዋልና። እኔ ገማልያል ግን ከሕዝቡ ጋር እከፍት ነበር። በጌታችን በኢየሱስ ክርስቶስ መቃብር የተደረገውንም ተመልከት። በጲላጦስና በሊቀ ካህናቱ መካከል ብዙ ጥላቻ ነበር። ጲላጦስና ሕዝቡም ከሙታን ተለይቶ በመነሳቱ ምክንያት እርስ በርሳቸው እየተጨናነቁ ወደ ሀገራቸው ተመለሱ። ጲላጦስ ግን መግነዙን በእጁ ይዞ ነበር። ሕዝቡ፣ ሰራዊቱ ሁሉም የፋሲካውን በዓል ከየሀገሩ ሁሉ ወደ ሀገሪቱ የመጣውን ያዩ ዘንድ ይሹ ነበር። ጲላጦስም ሹሙን ብዙ ሕዝቦች ስላዩት ተአምራት በኢየሱስ ክርስቶስ እንደሚያምኑ ተመለከትክን? ወደ ሄሮድስ ትጽፍ ዘንድ ትሻለህን? አለው። ሹሙም ከጲላጦስ ጋር ብዕርና ወረቀትን ያዘ። ሁለቱም እንዲህ ብለው ወደ ሄሮድስ ላኩ። ወንድሜ ወዳጅ ሆይ መልእክትን ባነበብኩ ወንድምነትንም ወዳጅነትንም ባወቅኩ ጊዜ ልቦና ደስ ይለው ዘንድ የናዝሬቱ ኢየሱስን ያለ ፈቃድ የሰቀልኩት። በመስቀልም ሞተ፣ ተቀብሮም 3 ቀን ቆየ። ጎኑን በጦር ወጉት፣ ከጎኑም ደምና ውሃ ወጣ። በሰማይና በምድር የተደረገው ተአምራት ድንቅ ነው። ያን ጊዜ የአይሁድ ሕዝቦች እንደ ሕጋቸው በመቃብር ያኖሩት ዘንድ አዘዙ። ነገር ግን ከአይሁድ ወገን የሆኑ ቸር የተከበሩ ዮሴፍና ኒቆዲሞስ በእጃቸው ገነዙት፣ በመቃብርም ጨመሩት፣ በመቆለፊያ ሁሉ አጽንተው ቆለፉት። ወንድሜ ሄሮድስ ሆይ ኢየሱስም በ3ኛው ቀን ተነሳ፣ ለኔም ሌሊት በራእይ ታየኝ። አይሁድ ግን እንደተነሳ አላመኑኝም። ወደ መቃብር ሄድን፣ መግነዞቹም ተቀምጠው ወድቀው አገኘናቸው። በሞተ ሰውም አስቀመጥናቸው። ሟቹም ዳነ፣ እርሱም እስከ ዛሬ በሥጋው በሕይወት አለ። ይሰቅለው ዘንድ የላከው ሹምም የተደረገለትን ፈውስ ትመለከታለ። እርሱ መግነዙ በነካው ጊዜ ዓይኑ እንደቀደመ ሆኖለታል፣ ብርሃንን አይቷልና ብዙ ሕመምተኞችም ድነዋል። ይህ ሁሉ የሆነው በመቃብሩ ነው። ሹሙም ስለዚህ ነገር ምስክሩ ነው። እኔ አገልጋይ ጲላጦስም እንዲሁ ከኢየሩሳሌም ሀገር ሰዎች የሚገኙ ምዕመናንን የፋሲካ በዓል ለማክበር ከየሀገሩ የመጡ ብዙ ሕዝቦች የጻፍኩልህን ይህንን ሁሉ ተመልክተዋል። ዛሬም ወንድሜ ወዳጅ ሄሮድስ ሆይ ለብቻችን ስለ ራሳችን እናልቅስ። የእግዚአብሔር ልጅ በመስቀላችን አስደናቂ ኃጢአትን ታላቅ ድፍረትን አድርገናልና። ወንድሜ ሆይ ዛሬም አንተ የጻፍከው ሁሉ ወዳጃችን ሆይ በእውነት በእግዚአብሔር ደህና ሁን እላለሁ። ይህንን መልእክት ከጲላጦስ ወደ ሄሮድስ አደረሱት። በተቀበላት ጊዜ አነበበና ፈጽሞ ተደሰተ። ከዚህ በኋላ አይሁድ በገሊላ ወደ ሄሮድስ ሄዱ። ሁሉም ልብሳቸውን ቀደዱ፣ በራሳቸው አመድ ነሰነሱ። ይህ ግብፃዊ የሆነ እንግዳ በጲላጦስ ምክንያት ኢየሩሳሌምን ሳያፈርሳት በሞተው ሰው ምክንያት የሙሴን ሕግ ሊሽር ይወዳል። አያስብም። ከብዙ ዘመን ጀምሮ የገነባነውን ማኅበርን በትዕቢቱ አፈረሰብን እያሉ ጮኹ። ለካህናቱም እንዲሁ ከቤቱ የነበረውን የቤተ መቅደሱን ነዋያት ወሰዱ። ዛሬም እንዲህ አይነት ፍርድን ማድረግ ካልቻልክ እኛ ወደ ታላቁ ንጉሥ እንሄዳለን አሉት። የአይሁድን ጩኸት በሰማ ጊዜ ያመጡትን የእጅ መንሻ ወርቅም በተመለከተ ጊዜ በክፋት እንዲህ ሲል ጻፈ። ወንድሜ ሆይ መልእክት ደርሶኛል፣ ወስጄም አነበብኳት፣ እያደረግኩትም ነው። ኢየሱስን ከሰቀሉት ጋርም ተባበረው። እርሱ ከሙታን ተለይቶ እንደተነሳ በሰማሁ ጊዜ በቃልህ አመንኩ። ወንድሜ ጲላጦስ ሆይ ከኔ ይልቅ አንተ ብፁዕ ነህ፣ በተነሳ ጊዜ አይተኸዋልና። እኔ ግን እንዳንተ ትንሣኤውን አይ ዘንድ አልታደልኩም። ነገር ግን አንተ የወንድምነትህን ፍቅር ለኔ አድርግ፣ መግነዞቹንም ላክልኝ። ወንድሜ ሆይ ከሙታን ተለይቶ የተነሳውን ሰውም እንደ አንተ አይተን ደስ ይለን ዘንድ አለው። መልእክቱንም በኢየሩሳሌም ከሚኖረው ከሹሙ ከጲላጦስ ዘንድ ደረሰ። ሰጣቸው፣ ፈጽሞም ተደሰተ።
መቃብሩን የሚጠብቁት አራቱንም ወታደሮች ጠራቸው። በመጀመሪያ ወደ መቃብሩ የገሰገሱትም ፍርድ ያለባቸው ከሙታን ተለይቶ እንደተነሳ በእውነት አመኑበት። ብርሃኑን ያየውን መስፍን ሹሞ ከሙታን ተለይቶ የተነሳውን ወንበዴ አመፀኛ ወደ ሄሮድስ ላከላቸው። አይሁድ ግን ቀድመው ለሄሮድስ ወታደሮች ብዙ ገንዘብን ሰጧቸው። ሄሮድስ እንዳዘዛቸው መስፍኑን በድብቅ ገድለውታልና። ዳግመኛ ጌታችን ኢየሱስ ክርስቶስ ያስነሳውን ወንበዴውን ገደሉት። አይሁድም እንደ ጌታ ያልወጋ ሰነፎች ነን አሉት። እንዲህ ራሱን ቆረጡት፣ ሥጋውንም ሰወሩት። ወታደሮችም ከሙታን ተለይቶ በተነሳው በኢየሱስ ክርስቶስ እንዳያምኑ ማሉላቸው። የሽፍታውንና በጌታችን ትንሣኤ ያመነውን የሹሙን ነፍስ ሰውነት ግን በምታበራ ደመና ነጠቃቸው። ጲላጦስ በዙፋኑ ተቀምጦ ሳለ ከቤቱ አደረሳቸው። ከሚስቱ ከአብሮቅላ ጋር ስለ ክርስቶስ ስለ እግዚአብሔር ገናናነት ይነጋገሩ ነበር። በመነሳቱም ሁለቱም ፈጽመው ይደሰታሉ። ከደመናውም ጲላጦስ ሆይ በታላቅ ምስጋና የታጀቡ በደመና ላይ የሚበሩ ወደ ገነትም የሚወስዳቸው እነዚህን ነፍሳት ታውቃለህን? የሚል ቃል ወደ እነርሱ መጣ። ይህ ከሙታን ተለይቶ የተነሳው የሄሮድስ ወታደሮች ከመስፍኑ ከሹሙ ጋር በመንገድ የገደሉት ነው። ዳግመኛም አንተንም ስለ ጌታ ትንሣኤ ምክንያት በሮም ሀገር ራስን ይቆርጥሃል፣ ነፍስህን የሚስትህንም ነፍስ ወደ ኢየሩሳሌም ሰማያዊት ይወስዳሉ። በዚች የምስጋና ክብር በዚች ደመና እንደምትመለከቱ ሁሉ እናንተንም በአንድነት በደመና ይሸከሟችኋል። ጲላጦስ ሆይ ልብህን አጨክን እወቅም፣ እነሆ ከሕይወት ዛፍ ትበላ ዘንድ ዋጋ ተዘጋጅቶልሃልና አለው። ጲላጦስንም ይህንን ቃል ተነጋግሮ ከእርሱ ተሰወረ። ወደ ገነትም ሄደ። ጲላጦስን በተንኮል በስውር እንደገደሏቸው አወቀ። በጌታችን ትንሣኤ ምክንያት ራሱን እንደሚቆርጡት በሰማ ጊዜ ፈጽሞ ተደሰተ። በአይሁድ በሄሮድስ በጲላጦስ ዘንድ ስለ ጌታችን ስለ ኢየሱስ ክርስቶስ መግነዝ ታላቅ መጣላት ሆነ። እነዚህ መግነዞች ግን ወደ ሰማይ ተነጠቁ። ሄሮድስም ስለ ጲላጦስ ወደ ንጉሡ ላከ። ጲላጦስ ንጉሥ የለኝም አለ ብሎ እንደ ወንድሙ እንደ ፊልጶስ ይከሰው ዘንድ፣ ይህ ነገርም ሕዝቡ ይገባ ይመለስ ዘንድ ይጠቅመናል አለ። የድንግልን ድርሰት የሚያሳዝን ለቅሷን የተከበሩ የሊቃውንት ገማልያ እሊፎ እንደ ጻፉትም ስለ ልጇ ሞት ከሙታን ተለይቶ መነሳቱን ፈጸምን። ጽፈውም በጸጋና በምሕረት ምክንያት ሀገራቱ ሁሉ በሚከቧት የሰው ፍቅር ባለባት ቅድስት በሆነች ሀገር በኢየሩሳሌም አስቀመጧት። ለጌታችን ለኢየሱስ ክርስቶስ ከቸር አባቱ ከአብ ጋር ከመንፈስ ቅዱስ ጋር ክብር ምስጋና ይግባው፣ ዛሬም ዘወትርም ለዘላለሙ አሜን። የተከበሩ አባታችን ጳጳስ አባ ሰላማንም በአዲሲቷ ዓለም እግዚአብሔር ያስደስትልን። ቅዱስ ልዩ የሆነ የነፍስና ሥጋንም የሚያበራ የትንሣኤ ምስጢር የገለጠልን እርሱ ክብር ምስጋና ይግባው ለዘላለሙ አሜን። የእመቤታችን ረድኤቷ ልመኗ የልጇ የወዳጇ ቸርነት በእውነት ለሁላችን ይደረግልን።